በቃ እንደዚህ አይነት ቦታውን አስባችሁታል? ዘና ብላችሁ ፈታ ብላችሁ ከዚህ ከወጣችሁ በኋላ ደግሞ የሆነ ምግብ ሻይ ቡና ምና ዋው በጣም ነው ደስ የሚለው። በዚህ አጋጣሚ አንድ ፈረንጅ ጠብሻለሁ ዛሬ ሳልነግራችሁ። ገዳም የፍቅር ገዳም፣ ገዳም የፍቅር ገዳም። ሰላም 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 ውዶች እንዴት ናችሁ? ሰላም ናችሁ ያላችሁልኝ? እኔ ያለሁላችሁ እግዚአብሔር ይመስገን። ዛሬ ደግሞ እንግዲህ ይኸው በዱባይ የዋና ልብስ መጥቻለሁ። ለምን አትሉኝ? እስቲ ዛሬ ሴትዮ ሰው ልታረገኝ ነውና እስኪ የምንሄድበትን ቦታ አብረን እናያለን። እስከዛው ድረስ ለቤት አዲስ ሆናችሁ ሰብስክራይብ እያረጋችሁ እንዲሁም ቪዲዮን ላይክ እያረጋችሁ ትከተሉኛላችሁ ማለት ነው። እስከምትወርድ እየጠበቅኳት ነው። ትምጣና የምታሳየኝን ቦታ አብረን እናያለን። ለምን ልታሳየኝ እንደፈለገችና ለምን ዛሬ ፈታ ልታረገኝ እንዳሰበች በኋላ ነግራቸዋለሁ። ሚስጥር ነው። ታዲያ እንዳትጠፉ እስከ መጨረሻው ድረስ ተከታተሉ። የት እንሄዳለን፣ ምን እንበላለን፣ ምን እንጠጣለን እስከምንመጣ ድረስ ዛሬ ጉዷን ነው የምናይላት። እስቲ በ2 አመት ዛሬ ልታዝናናኝ ልታስወጣኝ ነውና እስቲ እንዴት እንደምታዝናናኝ በደንብ አያታለሁ ማለት ነው። መልካም ጊዜ። እስከዛው ድረስ ሰብስክራይብ ያረጋችሁ አብራችሁኝ ነው። እወዳችኋለሁ። That's our video. Hey. TikTok صح؟ على ቲክቶክ እቺ አዋርድ የሆነች ልጅ ማለት ነው። እየሰማችሁልኝ ነው? አለ ቲክቶክ ነው ወይ ትለኛለች። እና አሁን ለዩቲዩብ ነው ብዬ እኔ ከስራ ልታስባረኝ ነው። ደግሞ ዩቲዩብ ትሰራለች ብለው ገና መሸከል ሳልጀምር ከስራ ልታስባረኝ ነው እንዴ? እና ጋይስ ማለት ነው መተናል ሴትዬ ማለት ነው። እንደዚህ ወይኔ በጣም ነው የሚያምረው ብታዩ ማለት ነውና ያለው ነገር እንግዲህ አብረን እናያለን። ያው ማሮችዬ ደርሰናል ማለት ነው። ዋና አልችልም እውነት ለመናገር ግን ደግሞ እሞክራለሁ ብዬ ገብቻለሁ። ለዛሬ ካሜራማኔ ሴትዬ ነው ማረጋት በድፍረት ማለት ነው። ምን እንግዲህ ውዶችዬ ማለት ነው የመጣሁበት ቦታ ይሄንን ይመስላል። በመስተመናገር በጣም ነው የሚያምረው ማለት ነው። በጣም ያምራል። እና ዛሬ እንግዲህ ያው ፈታ ላርግሽ ብላኝ ዋና በጣም ጎበዝ ስለሆንኩኝ ያው በጣም ነው የምወደውና በጣም ነው የምፈራው በነገራችን ላይ ዋና እና ያው ዳርዳሩን እያልኩ እንግዲህ ነገር ያልኩላችሁ ነው። ዋናው አየር መቀየር እና እንደዛ ነው ላችሁ አይደል? ለማንኛውም እንግዲህ አብራችሁኝ ዘና በሉ። ያው ወደዛ ያለው እንዳልቀርጽላችሁ ሴትዬ ይዛ ጋር ነች። ስለዚህ እቺ ኤሪያ በደንብ እንዲህ ማለት ነው በጣም ነው የሚያምረው። እና ይሄን ይመስላል። አያምርም? በጣም ነው የሚያምረው እውነት። ባህር ስመጣ ያው ለመጀመሪያ ነው እና እንግዲህ በዛም ዋና ተለማምጄ እሄዳለሁ። ቪዲዮ ልቅረጽና ከዛ አባቴን ቦጫ አረጋለሁ። ቤት አባቱን ስና በጣም የሚገርመው ነገር ማለት ነው ድምጼ ትናንትና በነገራችን ላይ በጣም ጥሩ ነበር። ያው ዛሬ ትንሽ ያዛርግቶኛል። ድምጽ በጣም ስለሚረብሻችሁ ነው ሪከርድ እያረኩ ያለሁት ማለት ነው። ብዙ ሰዎች እዚህ ሀገር ያሉ ሰዎች ብዙዎቹ ወደ ውጭ ወጥተው አይዝናኑም። ቤት ውስጥ ቁጭ ብለው ፊልም ማየት ይመርጣሉ። እኔ ግን ሳስበው ማለት ነው ቢያንስ እንደዚህ አይነት እድል እንደዚህ አይነት ቦታ ካለ መግቢያ የሚባል ነገር የለ እንደኛ ሀገር ምናምን እና ዝም ብሎ ሄዶ ተዝናንቶ ለመምጣት ቤት የሚዘፈዝፋቸው ምንድነው ብዬ አሰብኩኝ። የእውነት
እንዴ የሰው ልጅ እኔ እንደነሱ ምን አለ ሀብታም ባረገኝ። የምር ሪላክስ በቃ እንደዚህ አይነት ቦታውን አስባችሁታል? ዘና ብላችሁ ፈታ ብላችሁ ከዚህ ከወጣችሁ በኋላ ደግሞ የሆነ ምግብ ሻይ ቡና ምና ዋው በጣም ነው ደስ የሚለው። በዚህ አጋጣሚ አንድ ፈረንጅ ጠብሻለሁ ዛሬ ሳልነግራችሁ። ሴትዮ ሳታየኝ አንድ ፈረንጅ ጠበስኩኝ እና ሌላ ጊዜ ደግሞ ያው ከሱ ጋር ይሆናል ማለት ነው እዚህ ቦታ ተመልሼ የምመጣው። ገዳም የፍቅር ገዳም ገዳም የፍቅር ገዳም። ሰላም ነውማ እንዴት ነው? በጣም ያምራል ከሚባለው በላይ። እዚህ ጋር ፎቶ ልነሳ ነው የመጣሁት የሆነ ድንጋዮች ማለት ነው እና በጣም ነው ያያያችሁት ነው ቪዲዮ በጣም ያምራል። እና ማሮች ይሁት እንዴት እንደሚያምር ማለት ነው። እኔ እንዴት ስሜት ፍቅር ይልሃል። በጣም ከምላችሁ በላይ ነው ደስ የሚለው ማለት ነው። የምር በቦታው ሆናችሁ ደግሞ ብታዩት በጣም ደስ ይላልና ከርቀት ሆኜ ይሄንን ድንጋይ ያየሁት ማለት ነው። ከዛ እዛ ጋር ሂጅ ፎቶ መነሳት አለብኝ አልኳት። በጣም ከሚገርማችሁ ድፍረቴን በጣም ነው የምወደውና አፈሪም አለችኝ። አልፈራም ምን ያስፈራኛል ፎቶ ተነስቼ እመጣለሁ አልኳት። ከዚያው እዚህ ጋር እንደምታዩኝ መጣውና ማለት ነው ልጆች ከስር ሳገኝ ቅረጹኝ አልኳቸው። ወይኔ ካሜራማኔ ቢኖር ትላላችሁ እና በጣም ደስ ይል ነበረ። ግን ከሚገርማችሁ ትላንት እንደዚህ ዘና ብዬ ፈታ ብዬ ዛሬ በጣም ድምጼን ምናምን ይዞኛልና እንደዚህ ቤት ውስጥ ታምቀን የሆነ ቀን እንደዚህ በቃ አየር ቀይረን ስንመጣ ውስጣችን ይረበሻልና ዛሬ ላይ ያው ውስጤ ትንሽ ልክ አይደለም። ግን ትላንት እንደዚህ እንደምታዩት ሪላክስ አርግቼ ነበር ማለት ነው። እውነት ለመናገር በጣም ነው ደስ ያለኝ። ይህንን ቪዲዮ የምቀርጽላችሁም ትልቁ ምክንያቴ በቃ ታውቃላችሁ አይደል? ደስ ሲለኝ ደስ እንዲላችሁ ፈልጋለሁ። ያየሁትን ነገር እንድታዩ ፈልጋለሁ። ያው ይሄንን ቻንስ ብዙዎቻችን አናገኝምና 2 ዓመት ያው ሊሆነኝ ነው። በዚህ ጊዜ ውስጥ እስካሁን ድረስ ወጥቼ አላቅም። እንደዚህ አይነት ቦታ ለመጀመሪያ ነው ይዛኝ የመጣችው። ስለዚህ ያው እኔ የምቆጥረው እንደ ቻንስ ነው። ገብቷችኋል አይደለ? ስለዚህ ይሄን ቻንስ ለማታገኙ ልጆች እንድታዩ ብዬ ነው እንጂ ለሌላ ነገር አይደለም እየቀረጽኩላችሁ ያለሁትኝ ማለት ነው። እንደምትደሰቱ ደግሞ አልጠራጠርም፣ እርግጠኛ ነኝ። ደስ ይላችኋል። በጣም ነው የሚያምረው ቦታው። በቃ ምን እንደምላችሁ ራሱ አላቅም። ብቻ ዘና በሉ እንዳይደብራችሁ። እና ጋይስ እንግዲህ ይህን ይመስላል የዛሬ ውሏችን ማለት ነው። ሴትዬ በዚህ አጋጣሚ በጣም ነው የማመሰግነው። የሁሌ እንደምላችሁ አመስግኑልኝ ብላችሁ ነው። አመስግኑልኝ በጣም ዛሬ እንግዲህ ፏ ብያለሁ ማለት ነው። በቃ ምንም ልላችሁ አልችልም። እና እንግዲህ ይመቻችሁ። ሁላችሁም በያላችሁበት ሰላማችሁ ብዙ ይበልልኝ። አንዳንዴ እንደዚህ ሰዎቻችሁን ያራራላችሁ ቀለዛሪ ምላችሁ የምነው እንግዲህ በእንትን ነው አሉ። አያችኋቸው ቢጫ የለበሱት ይታያላ። በፉጨት ነው ከዚህ ውስጥ የሚያስወጣው አሉና አሁን ከማለቱ በፊት እኛ ልንወጣ ነው። እና ለቤት አዲስ ሆናችሁ በድጋሚ ሰብስክራይብ ያደረጋችሁ ቤተሰቡንም ተቀላቀሉኝ። እንዲሁም ደግሞ ይሄ ዋናዬ የተመቻችሁ ደግሞ ላይክ እያደረጋችሁ አበረታችሁ ይላለሁ። እወዳችኋለሁ። መልካም ጊዜ